አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣቸው ወቅታዊ መረጃዎች መካከል የብቃት ማረጋገጫ ወይንም ሲኦሲ ፈተና ሳያልፉ ዲግሪ የተማሩ ተመራቂዎችን የሚመለከት አዲስ ረቂቅ መመሪያ መውጣቱ ተነግሯል። በማህበራዊ ሚዲያዎች የሚራገበው ወሬ ግን የተሳሳተ ነው ሲል ትምህርትና ስልጠና ባለስልጣን አስታውቋል። በጉዳዩ ላይ ዝርዝር መረጃ ይዘናል። በአዲስ አበባ ከተማ በሆቴሎችና መሰል ተቋማት የመኝታ አገልግሎት ላይ የ5% ማዘጋጃ ቤታዊ ታክስ መጣሉ ተገለጸ። በአዲሱ መመሪያ መሰረት ሪፖርት ያዘገየ ተቋም ለዘገየበት ከ5 እስከ 50% ሊደርስ የሚችል ቅጣት ሊጣልበት የሚችል ሲሆን ታክስ መደበቅ ደግሞ በወንጀል ያስጠይቃልም ተብሏል። በ3 ዙሮች የተሰጠው የተፈጥሮ ሳይንስ የ12ኛ ክፍል ብሔራዊ ፈተና ተጠናቀቀ። የማህበራዊ ሳይንስ የመጀመሪያ ዙር ፈተና ከሰኞ ጀምሮ መሰጠት ይጀምራል። ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራና ሱዳን ጋር እየሰሩ ነው በሚል በመጥረቢያ መስለው ያቀረቡትን ክስ አጣጣለም። የኬንያ መንግስት የስታንዳርድ ጌጅ ባቡር ሀዲድን ከላሙ ወደብ ወደ ኢትዮጵያ ለመዘርጋት ማቀዱን የሀገሪቱ የትራንስፖርት ሚኒስትር ማህሙድ ዳጋር አስታወቁ። የደቡብ አፍሪካ ጸረ ስደተኞች ቡድን ቤት ለቤት እየዞሩ ስደተኞችን በመያዝ ለፖሊስ ማስረከብ መጀመሩን ኢትዮጵያውያን ገለጹ። በዚህም እስካሁን ኢትዮጵያውያንን ጨምሮ በርካታ የሌሎች ሀገሮች ዜጎች መያዛቸው ተነግሯል። ውድ ቤተሰቦቻችን በዚህ ሰዓት የመረጃ ጥንቅራችን እነዚህን መረጃዎች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰባዊ ወዳጅነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። የብቃት ማረጋገጫ ወይንም ሲኦሲ ፈተና ሳያልፉ ዲግሪ የተማሩ ተመራቂዎችን የሚመለከት አዲስ ረቂቅ መመሪያ መውጣቱ ተነግሯል። በማህበራዊ ሚዲያዎች የሚራገበው ወሬ ግን የተሳሳተ ነው ሲል ትምህርትና ስልጠና ባለስልጣን አስታውቋል። የፌዴሪ ትምህርትና ስልጠና ባለስልጣን ከፍተኛ ትምህርት ማስረጃ አሰጣጥና ደረጃ ግምገማ ሂደትን ለማሻሻል ያዘጋጀውን አዲስ ረቂቅ መመሪያ ለህዝብ አስተያየት ክፍት ማድረጉን አስታውቋል። ይህ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 990/2016 ማሻሻያ በደረጃ ግምገማና ማረጋገጫ ላይ የሚታዩ ክፍተቶችን ለመሙላት ታልሞ የተዘጋጀ ነው ተብሏል። ይሁን እንጂ መመሪያው ይፋ መደረጉን ተከትሎ በተለያዩ ማህበራዊ ትስስር ገጾች በተለይም በፌስቡክ እና ቲክቶክ ላይ ከ2010 እስከ 2015 በመጀመሪያ ሁለተኛና ሶስተኛ ዲግሪ የተመረቁ ተማሪዎች በሙሉ በድጋሚ ሊፈተኑ ነው በሚል የተሰራጨ ያለው መረጃ ፍጹም የተሳሳተና ህዝብን የሚያደናግር መሆኑም ተገልጿል። ይህ አዲስ አሰራር የሚመለከተው በቅድሚያ በዲፕሎማ 10+3 12+2 ወይንም ቴክኒክና ሙያ ደረጃ 4 ተመርቀው ነገር ግን የደረጃ 4 የሙያ ብቃት ማረጋገጫ ሲኦሲ ፈተና ሳይወስዱ ወደ ዲግሪ ትምህርት የገቡና ከ2010 እስከ 2015 የተመረቁ ተማሪዎችን ብቻ እንደሚመለከትም ተነግሯል። እንዲሁም የሙያ ብቃት ማረጋገጫ የወሰዱት ለዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎችንም ያጠቃልላል። እነዚህ ተመራቂዎች የትምህርት ማስረጃቸውን ለማረጋገጥ አሁን በያዙት ትምህርት ደረጃ መጀመሪያ ሁለተኛ ወይንም ሶስተኛ ዲግሪ ላይ ተመስርቶ የሚሰጠውን ፈተና መውሰድና ማለፍ ይኖርባቸዋል። በሌላ በኩል በመደበኛው መንገድ የመግቢያ መስፈርቱን አሟልተው ለምሳሌ 12ኛ ክፍል ማለፊያ ውጤት አምጥተው ወደ ዩኒቨርሲቲ የገቡ ከዲፕሎማ ተነስተው ሲኦሲ ፈተና አልፈው ዲግሪያቸውን የተፈተኑና የተመረቁ ዜጎች ግን ይህ መመሪያ ፈጽሞ አይመለከታቸውም ነው የተባለው። የትምህርት ማስረጃዎች ያለምንም ተጨማሪ ፈተና እንደ ቀድሞ የሚረጋገጥላቸው ይሆናል። በተጨማሪም ከ2015 ጀምሮ የተመረቁ መደበኛ ተማሪዎች የትምህርት ማስረጃቸው የሚረጋገጠው የመውጫ ፈተና ወይንም ኤግዚት ኤግዛም ወስደው ያለፉ መሆኑ ሲረጋገጥ ብቻ እንደሆነ ተመላክቷል። መመሪያው በስራ ላይ ከዋለበት ጊዜ ጀምሮ ማንኛውም የከፍተኛ ትምህርት ተቋም ተማሪዎችን ተቀብሎ ማስተማር ያለበት ህጋዊ የመግቢያ መስፈርትን ብቻ ተከትሎ መሆን አለበት። ባለስልጣኑ ይህ ረቂቅ መመሪያ ከመጽደቁ በፊት የትምህርት ማህበረሰቡና ባለድርሻ አካላት ከሰኔ 29 2018 እስከ ሐምሌ 13 2018 ዓ.ም ድረስ አስተያየት እንዲሰጡበት ጥሪ አቅርበዋል። ፍላጎት ያላቸው ወገኖች ባለስልጣኑ ባዘጋጀው የፎርም ሊንክ ወይንም በኢሜል አድራሻ info@eta.et በመጠቀም አስተያየታቸውን መስጠት ይችላሉም ነው የተባለው። በአዲስ አበባ ከተማ በሆቴሎችና መሰል ተቋማት የመኝታ አገልግሎት ላይ 5% ማዘጋጃ ቤታዊ ታክስ መጣሉ ተገለጸም። በአዲሱ መመሪያ መሰረት ሪፖርት ያዘገየ ተቋም ለዘገየበት በየወሩ ከ5 እስከ 50% ሊደርስ የሚችል ቅጣት የሚጣልበት ሲሆን ታክስ መደበቅ ደግሞ በወንጀል ያስጠይቃልም ተብሏል። በአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተፈርሞ የወጣውና ከሰኔ 12 ቀን 2018 ጀምሮ የጸናው ይህ አዲስ ደንብ ቁጥር 204/2018 የከተማዋን ገቢ አቅም ለማሳደግ መሰረተ ልማቶችን ለማስፋፋት ያለመ ነው ተብሏል። ታክሱ ከ1 እስከ 7 ኮከብ ደረጃ ያላቸውንና ኮከብ የሌላቸውን ሆቴሎች፣ ሪዞርቶች፣ ሎጆች፣ ሆቴሎችና የእንግዳ ማረፊያ ቤቶችን እና ፔንሲዮኖችን ሙሉ በሙሉ ያጠቃልላል።
ተመኑ የሚሰላው ከተጨማሪ እሴት ታክስ ነጻ በሆነ መደበኛ የክፍል ዋጋ ተሰርቶ ሲሆን የሂሳብ መዝገብ የሌላቸው ተቋማት ከሚሰጡት አገልግሎት 70 በመቶውን ለታክሱም 70 በመቶ ላይ ታክሱ ይታሰብባቸዋል። በአዲሱ ሕግ መሰረት ማንኛውም አገልግሎት ሰጪ ተቋም ገቢዎች ቢሮ በአካል ቀርቦ የመመዝገብ የክፍሎቹን ብዛትና የእያንዳንዱን ክፍል የቀን ዋጋ በልዩ ቅጽ ሞልቶ ማሳወቅ ግዴታ አለበት። በተጨማሪም በሚሰጡት የሽያጭ ደረሰኝ ላይ የማዘጋጃ ቤታዊ መኝታ አገልግሎት ታክስ ሚለው ሐረግ በግልጽ መስፈር ይኖርበታልም ተብሏል። የተሰበሰበው ታክስ በ30 ቀናት ውስጥ ለዚሁ ተብሎ ወደ ተከፈተ የባንክ ሂሳብ ገቢ መደረግ አለበት። የሪፖርትና ገቢ ማድረጊያ ጊዜው እንደ ግብር ከፋዮቹ ደረጃ የተለየ ሲሆን የደረጃ ሀ ግብር ከፋዮች በየወሩ፣ የደረጃ ለ ግብር ከፋዮች ደግሞ በየ3 ወሩ ሪፖርት ያደርጋሉ። ይህ የታክስ አከፋፈል ሂደት ከተቋማቱ የንግድ ፈቃድ እድሳት ጋር በቀጥታ የተያያዘ ነው። የከተማዋ ቱሪዝም ኮሚሽን የሆቴሎችን የሙያ ብቃት ፈቃድ የሚያድሰው ተቋማቱ ታክሱን በአግባቡ መክፈላቸውን የሚገልጽ ማረጋገጫ ደብዳቤ ከገቢዎች ቢሮ ሲያቀርቡ ብቻ ይሆናል። ደንቡን በማይተገብሩም ሪፖርት በሚያዘገዩ ወይንም የገቢ መረጃ በሚደብቁ ተቋማት ላይ ጥብቅ ቁጥጥርና ቅጣት ይጣላልም ተብሏል። ሪፖርቱን ያዘገየ ተቋም ለዘገየበት በየወሩ ከ5 እስከ 50% ሊደርስ የሚችል ቅጣት የሚጣልበት ሲሆን ታክስ መደበቅ ደግሞ በወንጀል ያስጠይቃል። ታክሱን በወቅቱ ገቢ ያላደረገ ተቋምም በወቅታዊው የባንክ ብድር ወለድ ተመን መሰረት ወለድና በወለዱ ላይ ተጨማሪ 15% ቅጣት ይከፍላል። በታክስ አሰባሰቡ ላይ ቅሬታ ያላቸው ተቋማት ለቅሬታ ሰሚ ኮሚቴ ማመልከት ይችላሉ። ኮሚቴው በ15 የሥራ ቀናት ውስጥ በሚሰጠው ውሳኔ ቅር የተሰኘ ወገን ውሳኔው በደረሰው በ30 ቀናት ውስጥ ለከተማ አስተዳደሩ የታክስ ይግባኝ ኮሚሽን አቤቱታ ማቅረብ ይኖርበታልም ተብሏል። በ3 ዙሮች የተሰጠው የተፈጥሮ ሳይንስ የ12ኛ ብሔራዊ ፈተና የተጠናቀቀ ሲሆን የማህበራዊ ሳይንስ የመጀመሪያ ዙር ፈተና ከመጪው ሰኞ ጀምሮ መሰጠት ይጀምራል። የ2018 ዓ.ም የ12ኛ ሀገር አቀፍ ፈተና በተቀመጠለት እቅድ መሰረት በ6 ዙሮች የተሰጠ የሚገኝ ሲሆን የመጀመሪያዎቹ 3 ዙሮች በተሳካ ሁኔታ ተጠናቀዋል። ከተፈጥሮ ሳይንስ ተማሪዎች ጋር የተያያዙት እነዚህ 3ቱ የፈተና ዙሮች በኦንላይንና በወረቀት ከሰኔ 23 2018 ጀምሮ ሲሰጡ የቆየ ሲሆን ከሐምሌ 1 እስከ 3 2018 ሲሰጥ የነበረው 3ኛው ዙር ፈተና በሰላም መጠናቀቁ ተነግሯል። በትግራይ ክልል የሚገኙ ተማሪዎች የኦንላይን ፈተናውን በአግባቡ መውሰዳቸውን ፈተናውን ያስፈጸሙ ከፍተኛ የትምህርት ተቋማት አረጋግጠዋል። ቀጣዩ 4ኛው ዙር የማህበራዊ ሳይንስ ፈተና ከሰኞ ሐምሌ 6 እስከ 8 2018 ዓ.ም ለተከታታይ 3 ቀናት በወረቀትና በኮምፒውተር ወይንም ኦንላይን የሚሰጥ ይሆናል። ይህን ተከትሎም ፈተናው በ5ኛና 6ኛ ዙር ቀጥሎ እስከ ሐምሌ 16 2018 ድረስ ሙሉ በሙሉ ፍጻሜውን ያገኛል ተብሏል። በሌላ በኩል በትግራይ ክልል ውስጥ በተለያዩ ምክንያቶች በኦንላይን ፈተና መውሰድ ሳይችሉ ቀርተው በወረቀት ለሚፈተኑ ተማሪዎች ልዩ መርሃ ግብር የወጣ ሲሆን ፈተናው ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እንደሚሰጥም ተነግሯል። ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራና ሱዳን ጋር እየሰሩ ነው በሚል በመጥረቢያ መስለው ያቀረቡበትን ክስ አጣጣለም። ፓርቲው ምላሹን የሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 የበጀት ዓመቱን የኢትዮጵያ ሕዝብ ተወካዮች ምክር ቤት ማጠቃለያ መድረክ ላይ ባደረጉት ንግግር ህወሓት ኤርትራና ሱዳን የኢትዮጵያን መንግስት ለመዋጋት ተጣምረዋል በማለት በጠንካራው መተቸታቸውን ተከትሎ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ማክሰኞ ሰኔ 30 2018 በሕዝብ ተወካዮች ምክር ቤት ንግግር ቸው በብርቱ ከተቿቸው አካላት አንዱ በሰሜን ኢትዮጵያ መንግስትን ለመውጋት በሰፊው የተንቀሳቀሰ ነው በሚል ስሙ የሚነሳውን ህዝባዊ ወያኔ ሓርነት ትግራይ ህወሓትን ነው። ጠቅላይ ሚኒስትሩ በማክሰኞ ንግግራቸው ህወሓት ከኤርትራና ከሱዳን ጋር በመሆን ኢትዮጵያን ለመውጋት የተንቀሳቀሰ ይገኛል በማለት መንግስታቸው ግን ከዚያም ያለፈ ስጋት እንደሚቋቋም መግለጻቸው ይታወሳል። ኢትዮጵያ ውስጥ በተለይም በትግራይ ክልል ያለውን የፖለቲካ አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት ህወሓት እንደ መጥረቢያ ነው፣ ሻዕቢያ ደግሞ እንደ እንጨት ነው በማለት ከመጥረቢያና እንጨት ጀርባ ያሏቸውን በስም ግን ያልተጠቀሱ የውጭ ኃይል መኖሩንና በኢትዮጵያ ፍላጎት ላይ ጦርነት በእጃዙር ስለመከፈቱን ፍንጭ የሰጡበትን አስተያየት ሰጥተዋል። ህወሓት ግን ለዚሁ ለጠቅላይ ሚኒስትሩ ማብራሪያ በሰጠው ምላሽ ፓርቲው በራሱ ለግጭት የጋበዘው የውጭ ኃይል አለመኖሩን ነው ያስታወቀው። ህወሓት ይህ መሰረተ ቢስ ነው በማለት ንግግሩን ትግራይን ለማጥቃት የተደረገ ነው ሲል አመላክቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዶቼ ቬለ እንደተናገሩት እኛ የምንተማመነው በራሳችን አቅም ነው በማለት ሌላው ስርዓቱን የሚታገል አካል ካለም መብቱ ነው የሚል ምላሽ ሰጥተዋል። በሰሜን ኢትዮጵያ አሁን ላይ የነገሰው
የተቀሰቀሰውን ጦርነት ተከትሎ በህወሓትና በኢትዮጵያ ፌደራል መንግስት መካከል ከ4 ዓመት በፊት የተፈራረመው የፕሪቶሪያ ስምምነት አሁን አደጋ ላይ እንዳይጥለው በቅርቡ የአሜሪካ መንግስትና የአውሮፓ ህብረት እንዲሁም የተለያዩ ሰብአዊ መብት ላይ የሚሰሩ ዓለም አቀፍ ማህበረሰብ ስጋታቸውን መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ አትወድቅም፣ አሁን የወደቁትን ታነሳለች በማለት መንግስታቸው ምንም ስጋት እንደማይኖርበት በፓርላማ ንግግራቸው መግለጻቸው ይታወሳል። የጠቅላይ ሚኒስትሩን ማብራሪያ አስታከው ምላሽ የሰጡት የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም ግን ስርዓቱ ያሉት የአሁኑ የኢትዮጵያን መንግስት የውስጥ ግጭቶችን በሌላ ላይ በማላከክ ከሰዋል። የራሳቸውን የህልውና አደጋ ለመከላከል እንጂ እንደዚህ አይነት እንቅስቃሴ የለም በማለትም የሚቀርበባቸውን የሀገር ውስጥ አማጽያንና ከውጭ ኃይሎች ጋር ተባብረው የኢትዮጵያን መንግስት ለመውጋት እንቅስቃሴ ያደርጋሉ በሚል ስለቀረበባቸው ክስ ማስተባበያ ሰጥተዋል። ከዚሁ ጋር በተያያዘ የኤርትራው የማስታወቂያ ሚኒስትር የማኔ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ሰኔ 30 2018 የኢትዮጵያ ህዝብ ተወካዮች ምክር ቤት ማጠቃለያ መድረክ ላይ ያደረጉትን ንግግር በጠንካራው ተችተዋል። ሚኒስትሩ በቀድሞው ትዊተር የኤክስ ገጻቸው ላይ ባጋሩ ጽሑፍ የኢትዮጵያን ገዢ ፓርቲ የተረጋጋ ፖሊሲ የሌለው የአፍሪካን ቀንድ ለስጋት የዳረገ ስሉ ነው ትችታቸውን የሰነዘሩት። ባለስልጣኑ የኢትዮጵያ ገዢ ፓርቲ በሁለት ተቃርኖ መሃል እየተቸገረ ያለ ስሉን በመተቸት ኢትዮጵያ የገዢው ፓርቲ ብልጽግና በአንድ በኩል የባህር ወደብ ለማግኘት የጦር ሰበቃ እያደረገ በሌላ በኩል ደግሞ የሀገር ውስጥ ሽኩቻዎችን የውጭ ኃይሎች ሸፍጥ አስመስሎ እያቀረበ ነው ሲሉ ከሰዋል። ዘገባው የዶቼ ቬለ ነው። የኬንያ መንግስት የስታንዳርድ ጌጅ ባቡር ሀዲድን ከላሙ ወደብ ወደ ኢትዮጵያ ለመዘርጋት ማቀዱን የሀገሪቱ የትራንስፖርት ሚኒስትር መሐመድ ዳጋር አስታወቁም። እንደ ትራንስፖርት ሚኒስትሩ መግለጫ መንግስት የላሙን ወደብ መነሻ በማድረግ የባቡር መስመሩን በመጀመሪያ ከኡጋንዳዎቹ ካምፓላና ማላባ የድንበር ከተሞች ጋር ካገናኘ በኋላ መስመሩን ወደ ደቡብ ሱዳን የመዘርጋት ተጨማሪ እቅድ አለው። ይህ የኬንያ ባቡር ዝርጋታ እቅድ ኬንያ፣ ኢትዮጵያንና ደቡብ ሱዳንን ያቀፈውና የምስራቅ አፍሪካ ሀገራትን በየብስና በባቡር መንገድ በማገናኘት አማራጭ የወደብ በሮችን ለመፍጠር ያለመ የላፕሴት የቀጠናዊ መሰረተ ልማት ፕሮጀክት ዋና አካል ነውም ተብሏል። ፕሮጀክቱ በተለይ ለኢትዮጵያ ተጨማሪ የወደብ አማራጭ ወይንም የላሙ ወደብን በመስጠት የግብርናና የኢንዱስትሪ ምርቶችን ወደ ውጭ ሀገር ለመላክና የገቢ ዕቃዎችን በፍጥነት ለማስገባት ኢኮኖሚያዊ አስተዋጽኦ ይኖረዋልም ተብሎ ይታመናል። ከ50 እስከ 60 ሚሊዮን ሰዎችን ያስተሳስራል ተብሎ እንደሚጠበቅም ሚኒስትሩ መናገራቸውን የሀገሪቱ ዜና ምንጮች ዘግበዋል። ዘገባው የስታንዳርድ ኬንያ ነው። የደቡብ አፍሪካ ጸረ ስደተኛ ቡድኑ ቤት ለቤት እየዞሩ ስደተኞችን በመያዝ ለፖሊስ ማስረከብ መጀመሩን ኢትዮጵያውያን ገለጹ። በዚህም እስካሁን ኢትዮጵያውያንን ጨምሮ በርካታ የሌሎች ሀገር ዜጎች መያዛቸውን ተናግረዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ለቲክቫ ኢትዮጵያ እንደገለጹት ከጁን 30 በኋላ በተለያዩ የሀገሪቱ አካባቢዎች የሱቆች ዘረፋ ተባብሶ መቀጠሉንና በየሳምንቱ ሐሙስ እንደሚደረግ በተገለጸው ሰልፍ ላይ ከፍተኛ ዛቻዎች እንደነበሩም ገልጸዋል። ባለፉት 2 እና 3 ቀናት ደግሞ እነዚሁ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን መያዝና እያዋከቡ ወደ ፖሊስ የመውሰድ በግድም ፖሊሶችን እሰርዋቸው በማለት የማስረከብ ሁኔታዎች እየታዩ ስለመሆናቸው አብራርተዋል። ቀደም ሲል በማይደፈሩ የጆሃንስበርግ አካባቢዎችም ጭምር እነዚህ ጸረ ስደተኞች በመግባት የአሰሳና ፍተሻ ሲያካሂዱ ነበር ሲሉ የተናገረው በጆሃንስበርግ ከተማ የሚኖር አንድ ኢትዮጵያዊ ቡድኑ በሌሎች ከተሞች ህገወጥ ስደተኞች ተደብቆባቸዋል ብለው በሚገምቷቸውን ቤቶች እየሰበሩ የገቡ እንደሆነ መስማታቸውን ገልጸዋል። በምፑማላጋ ግዛት ኪዩት ባንክ ከተማ በተፈጸሙ ዘረፋዎች በአካባቢው የሚገኙ ኢትዮጵያውያን የንግድ ተቋማት መዘረፋቸውንና በእሳት እንዲቃጠሉ መደረጉንም ከኢትዮጵያውያን መስማታቸውን ለቲክቫ ኢትዮጵያ አስረድተዋል። ይህ አስቸጋሪ ወቅት እስኪያልፍ ኢትዮጵያውያን መረጃ መለዋወጥና መጠንቀቅ አለብን ሲሉ ምክራቸውን የገለጹት አንድ በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አስተባባሪ አሁንም ቢሆን መላው ኢትዮጵያውያን እንዲጸልዩላቸው ጥሪ አቅርበዋል። ጸረ ስደተኞቹ ህጋዊ ሰነድ የሌላቸው ፍልሰተኞች ከሀገሪቱ እንዲወጡ ያቀረቡት ጥያቄ ምላሽ እስኪያገኝ በየሳምንቱ ሐሙስ የተቃውሞ ሰልፍ ማድረግ እንደሚቀጥሉ፣ ይህንንም ፖሊስ ማስፈጸም ካቃተው ራሳቸው ስደተኞችን እየያዙ ለፖሊስ እንደሚያስረክቡ መዛታቸውና የሀገሪቱ ፕሬዝዳንት ሲሪል ራማፎዛ በደቡብ አፍሪካውያን ህጋዊ ሰነድ የሌላቸውን ፍልሰተኞች የመያዝ መብት እንደሌላቸውና ጉዳዩ መንግስታዊ አካላትን የሚመለከት መሆኑን መግለጻቸው ይታወሳል። ውድ የቲክቫ ኢትዮጵያ ቤተሰቦች ለእሳቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም